ሀሳቡን የሰጠው። ዲየጎ ሲሞኔ ግን በዛ መልኩ አይደለም ሀሳቡን የገለጸው። ኮኬ ጨዋታውን ተቆጣጥረናል ቢነብ ዲየጎ ሲሞኔ ግን በጣም ጠንካራ ነበሩ፣ እኛንም በልጠውናል ሲል ጭምር ነው ዲየጎ ሲሞኔ ሀሳቡን የሰጠው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ያለ ጥርጥር አርሰናል ከኛ የተሻለ ቡድን ነበር ሲሉ ከጨዋታው በኋላ ሀሳባቸውን ሰጥተዋል። በሁሉም መንገድ በልጠውናል ያሉት ዲየጎ ሲሞኔ በጣም ጠንካራ ነበሩ፣ ከመጀመሪያው ጎል በኋላ ጨዋታውን ወደሚፈልጉበት መንገድም ወስደውታል ሲሉ ጭምር ነው የተናገሩት። አርሰናል በዘንድሮው የውድድር ዘመን ከገጠሙን ቡድኖች መካከልም በጣም ምርጡ ቡድን ሲሉ ዲየጎ ሲሞኔ ተናግረዋል። ስለ ቡድኔ ምንም አልልም፣ ጥሩ ተጫውተናል፣ ነገር ግን በተሻለ ቡድን ተሸንፈናል። ተጋጣሚያችን እንኳን ደስ አላችሁ ብለው መሄድ ያለባቸው ነው ሲሉ ጭምር ነው ዲየጎ ሲሞኔ የተናገሩትና አርሰናል በጣም ጠንካራ ቡድን፣ ዘንድሮ ከገጠሟቸው ቡድኖች በሙሉ በጣም ጠንካራ ቡድን አርሰናል እንደሆነ ጭምር ነው የተናገሩት አሰልጣኝ ዲየጎ ሲሞኔ። ቪክተር ዮኬሬሽ የሰጠውን ሀሳብ እንመልከት። ትላንትና 2 ጎሎችን ለአርሰናል ማስቆጠር ችሏል። ዋንጫ ማሸነፍ እንፈልጋለን ሲል ነው ቪክተር ዮኬሬሽ የተናገረው። የአርሰናል 2 ግቦችን ያስቆጠረው ቪክተር ዮኬሬሽ ቡድናቸው ዋንጫ ማሸነፍ እንደሚፈልግ ነው የተናገረው። ወደ ግባግቢነቱ ስለመመለሱ የተጠየቀው ቪክተር ዮኬሬሽ እንደ አጥቂ ጎል ማስቆጠር ትፈልጋለህ? የሚያበሳጭ ጊዜ ነበር ጎል ያላስቆጠርኩባቸው ጊዜያቶች ሲል የተናገረው። ነገር ግን የግብ ማስቆጠር ጊዜ እንደሚመጣ ማመንና መቀጠል አለብን። ዛሬ ደግሞ ይሄ ነገር ተከስቷል ሲል ይናገራል። ቡድኔ ዋንጫዎችን ማሸነፍ ይፈልጋል፣ አላማችንም ይሄ ነው። እኔ ጎል ማግባትና ጨዋታውን ማሻሻልም እፈልጋለሁ ሲል ቪክተር ዮኬሬሽ ጨምሮ ሀሳቡን ሰጥቷል። የለበስኩት የቲየሪ ዳንኤል ኦንሪ ማሊያ ብዙ ጎሎች ያሉት፣ በርካታ ጎሎችም ከፊቱ አሉ። ጥሩ ስሜት አለው፣ ለእኔ ትልቅ ክብርም ነው ሲል ጭምር ቪክተር ዮኬሬሽ ይናገራል። ቪክተር ዮኬሬሽ በጨዋታው የጨዋታው ኮከብ የሚለውን ሽልማትም ያሸነፈው ተጫዋች እንደሆነ ትናንትና ተመልክተናል። አርቴታም ሌላኛው የሰጠው ሀሳብ አለ። የቆመ ኳስ አንዱ ጥንካሬያችን ነው ሲል ይናገራል። አርሰናል በተለይ በዚህ አይነት መንገድ በቆሙ ኳሶች፣ ከማዕዘን ምት፣ ከቅጣት ምት የሚነሱ ኳሶች ወደ ጎልነት ሲቀይሩ በደንብ እየተመለከተን እንገኛለንና የአርሰናሉ አሰልጣኝ ሚኬል አርቴታ ከትላንትናው ድል በኋላ የቆመ ኳስ ጥንካሬያችን ነው ሲሉ ጭምር ነው የገለጹት። ስለ ቪክተር ዮኬሬሽ ያነሱት አርቴታ እሱ በጣም የተሻለ ቡድን አድርጎናል፣ ኳስ ይዞ ሲያጠቃም በአስደናቂ መንገድ ነው ሲሉ ጭምር ነው የተናገሩት። ሁሉም የቡድን አጋሮቹ ለሱ በጣም ደስተኞች ናቸው ሲልም ነው ስለ ደስታቸው የገለጸው። በጣም ከባድ ጨዋታ ነበር፣ ነገር ግን ከመጀመሪያው ጎል በኋላ ትንሽ ክፍት ነበሩ፣ ቦታ ለማግኘት ቀላል ነበር፣ በውጤቱ በጣም ደስተኛ ነኝ ሲል ጭምር ነው ሚኬል አርቴታ ከትላንትናው ጨዋታ በኋላ ሀሳቡን የሰጠው። አርሰናል በትላንትናው ጨዋታ ላይ 17 የጎል ሙከራዎችን ሲያደርግ በአንጻሩ አትሌቲኮ ማድሪድ 11 የጎል ሙከራዎችን ያደረገው። ከ11 የጎል ሙከራዎች አንዱ ብቻ ነው ኢላማቸውን ትላንትና መጠበቅ የቻሉት። ሌላኛው የ8 የጎል ሙከራዎች ደግሞ ኢላማቸውን ጠብቆላቸዋል አርሰናሎች። ከነዛ መካከል 4ቱ ወደ ጎልነት የተቀየሩበት አጋጣሚ ነው ትናንትና የተመለከትነው። በአጠቃላይ አርሰናል የትናንትናውን ጨዋታ 4-0 በሆነ ሰፊ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በቀጣይ ደግሞ ሌሎች ጨዋታዎችን በአውሮፓ ቻምፒየንስ ሊግ የሚያደርጉ ነው የሚሆነው። እስካሁን ድረስ ግን አርሰናሎች 3ቱንም የአውሮፓ ቻምፒየንስ ሊግ ጨዋታዎች ማሸነፍ ችለዋል። በአንጻሩ አትሌቲኮ ማድሪድ ወደ እንግሊዝ ምድር መጥቶ ትናንትና ጨዋታ ያደረገው 2ኛው ጨዋታ ነው በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ። ትናንትና ግን እንዲሁ ደግሞ በሊቨርፑልም ተሸንፈው ነበር ወደ እንግሊዝ መጥተው፣ ትናንትናም በአርሰናል ተሸንፈዋል። በአጠቃላይ 2ቱን ጨዋታዎች በሽንፈት ነው ያጠናቀቀው። ሌሎች ጨዋታዎችን እንመልከት። ትናንትና የተደረጉ በርከት